ዛሬ ማርያምና ዛሬ ሚካኤል ነው ብለህ እንዴት ነው ተቀምጠህ አርፈህ የምትውለው? ጌታ ተይዞ በአይሁድ እጅ እየተገፋ እየወደቀ አንተ እንዴት ነው ተቀምጠህ በዓል የምታከብረው? ስለዚህ ማማተብም አይከለከልም፣ በስመ አብ ማለትም አይከለከልም ማለት ነው። ምክንያቱም በዛ ቀን እኮ ለአንተ ክርስቶስ ላቡ እንደ ደም እየወረደ ነው። ላብ አይደለም ደም ነው የወረደው። ደም ብቻ አይደለም ቆዳው ነው የተገፈፈው። ቆዳው ብቻ አይደለም የተገፋው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንዴት አላችሁ አድማጭ ተመልካቾች? በዛሬው ዕለት የጋበዝናቸው ታላቁ የቤተ ክርስቲያናችን ሊቅ የባህር ዳር ሀገረ ስብከት የሊቃውንት ጉባኤ መምሪያ ኃላፊና የአራቱ ጉባኤያት የትርጓሜ የምስክር መምህር የሆኑትን ክቡር ሊቀ ሊቃውንት ስምዐኮነ መላክን ጋብዘናቸዋል። ሁኔታ ጥሪያችን አክብረው ከመካከል ውድ ጊዜዎትን ሰጥተውን ለጥያቄዎች መልስ ሊሰጡ ስለተገኙልን አድማጭ ተመልካቾቻችን ስም እጅጉን አድርገን እናመሰግናለን። እግዚአብሔር ይስጥልን። አሜን። እንኳን ደህና መጡልን። አሜን። እንኳን ደህና ቆያችሁ። ወደ መጀመሪያው ጥያቄ አልፋለሁ። በሰሙነ ሕማማት የማይጸለይ ጸሎት አለ? ለምሳሌ በስመ አብ ማለት ማማተብ መልካ አይጸለይም ይባላል። ይህ እንዴት ይታያል? የማይጸለይ ጸሎት እንኳን የለም። እውነት ለመናገር በተለይ የግል ጸሎት ላይ ውሳኔ አልተላለፈም። አንዳንድ ሰዎች እንዲህ ለማለት የሚያበቃቸው እንትን አለ። በዚህ በግብረ ሕማማት አንድ ውሳኔ አለ። የጸሎት ሃይማኖትን እስከ ሀበ ይብልሃመ ይላል። ታመመ ሞተ የሚላል አይደለ? ታመመ እስከሚለው ድረስ እስከ ዓርብ ድረስ ማለት ነው። እስከ ዓርብ ድረስ ከሰኞ ጀምሮ አሁን እስከ ዓርብ ድረስ ታመመ እስከሚለው ድረስ ስለኛ ከሰማይ ወረደ ከቅድስት ከእመቤታችን ከቅድስት ሥጋ ነሳ እያልን እንሄድ የለ? ከዛ ታመመ ይላል። ሀመም የሚለው ማለት ነው። እስከሱ ድረስ ብላችሁ ተውት ይላል። ያችን መነሻ አድርገው ነው እንግዲህ አንዳንድ ሰዎች ጸሎት አይጸለይም ይሄ ምናምን እንደዚህ የሚል ሀሳብ ለመስጠት ያዳፈራቸው መግቢያ የሆናቸው እሱ ይመስለኛል እንጂ በተለይ በግል ጸሎት ምንም አይነት እንትን የለም፣ የተሰራ ስርዓት የለም። የግል ጸሎት ማንኛውም ሰው የትኛውንም ሊጸልይ ይችላል። የማህበር ሲሆን ነው። ይሄም ራሱ የማህበር ላይ ነው። የማህበር ማለት ምንድነው? ግብረ ሕማማት እናነባለን። ጸሎት ሃይማኖት የሚታወጅበት ላይ እስከ ሀበ ይብልሃመ ድረስ እንሄድና እናቆማለን ማለት ነው እንጂ ከዛ ውጭ በግል ጸሎት ላይ ይሄን ጸልዩ እና ጸልዩ ተብሎ ተላለፈ ትእዛዝ የለም። አሁን ቅዳሴም ቢሆን የጋራ ቅዳሴ ነው። መስዋዕት ለመሰዋት ገብተን ምንጸልየው በጋራ ምንጸልየው ጸሎት ነው እንጂ በግሉ ቅዳሴ ማርያም ቅዳሴ ጊዜ የሚጸልይ ሰው ቢኖር አሁን አይጸልይም ማለት አይደለም። በግሉ ማንኛውም ሰው ሊጸልይ ይችላል። ምክንያቱም በግል ጸሎት ላይ የተሰራ ስርዓት ስለሌለ ነው። በአጠቃላይ አሁን ያ ማለት አሁን በማህበር በሶሻል ሚዲያ ላይ ባሉት መንፈሳዊ ግሩፖች አዳራሽ ላይ ባሉ መርሃ ግብራት ቢኖሩ በእነዚህ መጸለይ ይቻል ይሆን? በእርግጥ አሁን በዚህ ወቅት ያለ የማህበር ጸሎት ግብረ ሕማማት ነው። እኛ አሁን በቤተክርስቲያን የሚታወቀው ሌላ የለም። ምህላም የላትም ቤተክርስቲያን፣ ቅዳሴ የላትም፣ ኪዳን የላትም። የማህበር ጸሎት ብላ የምታስበው በዚህ ሰዓት የእንትኑ ነው የግብረ ሕማማት የሚነበብበትን ቦታ ነው። ሌላ የማህበር ጸሎት በዚህ ሰዓት ያለ አይመስለኝም። ካለም እንኳን የተለየ ራሱን የቻለ ስርዓት የተሰራለት ምንም አይነት የማህበር ጸሎት የለም በዚህ ሰዓት። ስለዚህ ማማተብም አይከለከልም፣ በስመ አብ ማለትም አይከለከልም ማለት ነው። ማማተብም በስመ አብ ማለትም አሁን ከእንትን ጋር ምንም ያገናኘው ነገር የለም። ይሄኛው አገልግሎት እንደው ቅዳሴ ሲከለከል መስዋዕት መሰዋት ስንተው ቡራኬም ስንከለክል ምንም ስንል ሰዎቹ ግራ እየገባቸው ከፍርሃት የተነሳ የሚያነሷቸው አንዳንዶቹ በፍርሃት ምክንያት ፈርተው እንደው ሕግ እንዳንጥስ ብለው ሕገ እግዚአብሔርን ከማክበራቸው የተነሳ ረድኤተ እግዚአብሔር እንዳይነሳቸው ሕግ እንዳይጣስባቸው እግዚአብሔርን ከመፍራታቸው የተነሳ ረቅ አድርገው አጥረው ስለሚኖሩ ነው። በሕይወታቸው ነገሮችን ሁሉ ረዘም አድርገው ስለሚመለከቱ የሚያነሱት ጥያቄ ነው። አንዳንዶቹ ደግሞ ካለማወቅ የተነሳ ዝም ብሎ ተነስተውም የሚያስተምሩ አሉ። ማማተብ አይቻልም ይሄ ምናምን እንደዚህ ብለው መልክ አይጸለይም ብለው ያነሳሉ። አሁን መልክ ለምሳሌ አሁን መልክ ብለህ ብታነሳ መልክ የማይጸለይበት ጊዜ አይደለም። የመልካ ሕማማት እኮ እንጸልያለን። መልክ ነው በራሱ መልካ ሕማማት መልክ ነው። ሌሎች መልካ መልኮች የሉም። በዚህ ሰዓት አንጸልይም። ለምሳሌ ውዳሴ ማርያም እንጸልያለን። አሁን ቤተክርስቲያን ዳዊት እንደግማለን በማህበር መልካ ኢየሱስ ግን አናረግም። ለምን? በዚህ ሰዓት ምንድነው ፊቱን የተጸፋበት ጊዜ ነው ብለን ስለምናምን
መልኮችን ለገጽከ ለመልክከ እያልን አይደል መልክ እንትን የምንለው የምናቀርበው። እንደዚህ አይነት መልክ አናቀርብም ማለት ነው። ይሄም የማህበሩ ነው። እዛው ላይ ማህሌቱ ላይ ለሚቀርበው ለማህበሩ የተሰራ ስርዓት ነው ማለት ነው። ማማተብም ቢሆን የተከለከለው ቡራኬ ራስን መባረክ ነው ብለው ስለሚያስቡ ነው ሰዎች እንጂ ራስን ባረክ እንኳን ብለው ህማማት ስለሆነ ባርከን ነው የምንበላው። ሙሴ እኮ ለህዝቡ መናም ሲወርድላቸው ውሃም ሲፈልቅላቸው ባርኮ ነው የሚሰጣቸው። ጸሎተ ሙሴን ደግሞ ማለት ነው ንሴቦን ደግሞ ጸሎተ ሙሴ ማለት ንሴቦን ነው። ንሴቦን ደግሞ ባርኮ ነው የሚሰጣቸው። እስራኤልንም ልክ እንደዚያው እግዚአብሔር ይባርካችሁ ብሎ ነው እግዚአብሔር ሎሊ ባርክ ያርገጾ ላይ የሚል ቡራኬ እኮ በወሬቱ ነው ያለው። ህዝቡንም እንዲህ ባለ ቡራኬ ወባረኩ እስራኤል ወባረኩ ሙሴ ወአሮን ዘቡራኬ ወባረኩ ደቂቀ እስራኤል ዘቡራኬ ይላል። ደቂቀ እስራኤል ሁሉ ይሄን ቡራኬ ይሄን ምስጋና አቀረቡ ማለት ነውና ባርኮ መብላት ባርኮ መጠጣት ከጥንትም ጀምሮ ያለ ነው። ራስንም መባረክ ልክ እንደዛው ይኖራል። ወባረኩም እስራኤል እንዲህ ማን ነው ያዕቆብ ሁለቱን የዮሴፍ ልጆች ዋስታለፈ ዲሁ አይደል ምንለው እጁን አመሳቅሎ ባረካቸው ይላል። ኤፍሬምንና ምናሴን ማለት ነው። በመስቀል ቅርጽ አድርጎ ነው የባረካቸው። ሙሴም በመስቀል አምሳል እጁ ተዘርግቶ ታይቷል። እና የመስቀል ምልክት እኮ ያንን ነበረ። ክርስቶስ የተሰቀለበት መስቀል ነው አማናዊ መስቀል ነው ያልነበረው እንጂ የመስቀል ምልክት ድሮም ነበረ። ሙሴ እጁን በዘረጋ ጊዜ እስራኤልን እየባረካቸው እኮ ነውና የተባረከ ሕዝብ ደግሞ ያሸንፋል። ስለዚህ እስራኤል ሲሄዱ ድል ይነሱ ነበር ማለት ነው። እንዴ እኛ አጋንንት እንዲሰለጥኑብን ነው እንዴ? ምክንያቱ ምንድነው? አሁን የመስቀል ምልክት ማንይዝበት ምንድነው ምክንያታችን? እንደዚያ አንከለከልም። ለምን ካልከኝ ሙሴ በመስቀል ምልክት መታየቱ እንደ ነውር አልተቆጠረበትም። እንዲያደርገው ታዝዟል። ለእስራኤልም ድል መንሳትም አብቅቷል። እሱ ብቻም አይደለም። አሁን የዓላማው ይሄ ምንድነው? ኦሪት ዘኍልቍ ምዕራፍ 25 ላይ ያለው አለ አይደለ? የነሐሱ እባብ የተሰቀለበት የነሐሱ እባብ አሁን የመስቀል ምልክት የክርስቶስ ምሳሌ ተደርጎ ተወስዷል። በዮሐንስ ወንጌል ምዕራፍ 3 ላይ እንደምናነበው የነሐሱ እባብ ክርስቶስ ነው። የነሐሱ እባብ የተሰቀለበት ዓላማ ደግሞ የመስቀል ምልክት ነው። አይተዋል። የነሐሱ እባብ የተሰቀለበት ደግሞ እንዲሁ የመስቀል ምልክት ነው ካል መስቀል ድሮ ምልክቱ ነበረ ማለት ነው በምሳሌና እንዲህ እያልን ስንሄድ የመስቀል ምልክት ይዞ መገኘት ጥንትም የነበረ ነው። አሁን የመስቀል ምልክት ነው። ይሄንን ይዤ መገኘቴና ይሄንን በእኔ ላይ ማሳየቴ ሰይጣንን ያስፈራል እንጂ ሌላ ማንንም ሊያስፈራ ቤተክርስቲያንንም ሕጓን ሊያስጥሳት ስርዓቷን ሊያበላሽባት የሚችል ነገር አይደለም። እና ልንባርክ ራሳችንን ልናማትብ እንዲሁም ደግሞ ምንበላውን ምንጠጣውንም ባርከን ልንመገብ ይፈቀድልናል ማለት ነው። የሚከለከለውን በደንብ በግልጽ ምዕመናን ሊያውቁት የሚገባው ነገር ምንድነው? የሚከለከለው ፍትሐተ ኃጢአት ነው። ይሄ ምንድነው? የፍትሐተ ነፍስ ነው የሌለው ምንድነው? ምን ማለት ነው? በሌላ አነጋገር ስርየተ ኃጢአት የሚያሰጠው የካህኑ ቡራኬ ማለት ነው። እሱ ነው የሌለው። እኔ እንዲህ ራሴን የምባረከው እኮ ስርየተ ኃጢአት የሚያሰጥ አይደለም። አጋንንትን ለማስፈራራት ይሄ ምልክቴ ስለሆነ ነው። ይሄ ምልክቴ ስለሆነ በሰላም ጊዜም እኮ በጦር ጊዜም በሰላም ጊዜም ወታደር መሳሪያ መያዝ አለበት አይደል? ይሄ ለኔ መሳሪያ ነው። መቼም አልጥለው አመት እስከ አመት ይሄ አጋንንት እንዲሰለጥኑ ቢሆን እንደሚፈልገው። ስለዚህ ሁልጊዜ የነን ልጅ ይታያለው ማለት ነው። ይሄ አይከለከልም። የተከለከለው የካህኑ ቡራኬ ነው። የካህኑ ቡራኬ ምዕመናን በደንብ እንዲገባቸው የሚያስፈልገው የካህኑ ቡራኬ የተከለከለው ስርየተ ኃጢአት የሚያሰጥ ስለሆነ ነው። ስርየተ ኃጢአት ያልተሰጠበትን የ5500 ዘመን ታሪክ ለማስታወስ 5 ቀን አይደሉ እነዚህ 5500 ዘመን ነበሩ እነዚያምና 5ቱ ቀናት የ5500 ዘመን ምሳሌዎች ናቸው። እንደዛ ስለሆነ ለ5 ቀን ተኩል እኛም እንከለከላለን። ለ5 ቀን ተኩል ማለት ምንድነው? ከሆሳዕና ቅዳሜ ከሆሳዕና እሑድ ከሰዓት ጀምሮ አይደል የምናቆመው ቡራኬ ከሆሳዕና ከሰዓት ጀምሮ እናቆማለን። እስከ መቼ? እስከ ዓርብ ድረስ። ዓርብ ማታ ላይ ንሴብሖ ይዘመርና ሊቃውንቱ ንሴብሖን ይዘምራሉ። ከዚያ በኋላ ይህድግ ይፍታ ብሎ ካህኑ ኑዛዜ ይሰጣል። በእርግጥ ቡራኬ አልተለመደም። ከዛ በኋላ የቀዳም ስዑር ዕለትም ቡራኬ አንሰጥም። ለምንድን ነው የማንባረከው ከተባለ ነውር ስለሆነ አይደለም። የክርስቶስን ትንሣኤ አይተን ደስ ስላልተሰኘን ነው። ገና እሱን እየጠበቅን ነው እንጂ ነፍሳት ከሲኦል ወጥተዋል። ከዚያ በኋላ ነፍሳችን ስርየተ ኃጢአት ተቀብላለች። መንግሥተ ሰማያት ገነት ተከፍቶልናል። ወደ ርስታችን ተመልሰናልና
መባረክ እንችል ነበር። ከዛ በኋላ መባረክ እንችል ነበር። ግን ምንድነው እንዲቆይ የተደረገው? አረብ እኮ ይሄ ድግፍታ ብሎ ካህኑ ፍትሐተ ነፍስ ይሰጣል፣ ስርየተ ኃጢአት ይሰጣል። ግን ቡራኬው አሁን ቅዳሜ ዕለትም የማይታየው የማይደረገው ለምንድነው? ገና ትንሣኤውን ስላላየን ደስታችን ፍጹም ስላልሆነ በዛ ምክንያት እናዘገየዋለን የሚል ነው። ከዚሁ ጋር አያይዞ ፍትሐትም የለም በዚህ ወቅት ፍትሐትም የለም። ፍትሐትም የሌለው ልክ እንደዛው የታሰርንበትን ወቅት ለማስታወስ የሚል ነው። ጸበል መጠመቅ ድሮም በብሉይ ኪዳን እኮ ጸበል ነበረ እና ምንም ጸበል መጠመቅ የሚከለክል ነገር የለም። እኔ ሰዎች ከየት እንደሚያመጡትም አላውቅም እውነት ለመናገር። አንዳንድ ጊዜ ምዕመናንን ለማወናበድ ዝም ብለው የሚፈጠሩ ጥያቄዎች አሉ እና ምዕመናን ይህች ትንሽ ነገር ናት፣ ግን ታስጨንቃቸዋለች። በእርግጥም መኪና በኮረኮንች መንገድ ላይ ድንጋዩን እየዘለለ ሊሄድ ይችላል አይደል? ደግሞ የሰው ልጅ በእግሩ ውስጥ ትንሽ ጠጠርም ቢሆን ብትገባ ታሰናክለዋለች። ምዕመናን ልክ እንደዛ ናቸው። በትንሽ ጥያቄ ሊሰናከሉ ይችላሉ እና ከዚህ አንጻር መመለስ ይገባናል ነው እንጂ ዛሬ መነጋገር ያለብን እንደእውነቱ ከሆነ የክርስቶስን ሕማሙን ሞቱን ትልቁን ጉዳይ ማለት ነው። እሱ ላይ ነበር ትኩረት ማድረግ የነበረብን። ዞሮ ዞሮ ምንድነው እነዚህ ትንንሽም ቢሆኑ ለምዕመናን ጥያቄ ሆኖ ግራ የሚያጋቡ ከሆነ ግን ማንሳታችን መልካም ስለሚሆን ነው። ጥሩ አንስተሃል ማለት ነው። እግዚአብሔር ያክብርልኝ መምህራችን፣ እጅጉን አድርገን እናመሰግናለን። ከመለሱልን ጋር የተያያዘ ነው። በሰሙነ ሕማማት ውስጥ የማይሰገድባቸው ዕለታት አሉ። ለምሳሌ ግዝት በዓላት ቢውሉ ያው የግዝት በዓላት በሌላ ቀን ሲሆን አንቀጸ በዓላት አለን እኛ አሁን በአንቀጸ በዓላት በሌላ ቀን ሲሆን የግዝት በዓላት ምንላቸው ከጌታ በዓላት በ29 ከእመቤታችን በዓላት ደግሞ በ21 ሁሉንም የእመቤታችን በዓላት ወክሎ በ21 ማለት ነው። ከዛ ከመላእክት በዓል ደግሞ የቅዱስ ሚካኤልን በዓል እናከብራለን። ስግደት የሌለባቸው ብለን እናከብራለን። ከዚያ ውጭ ያለውን እንሰግዳለን። በዚህ በሰሙነ ሕማማት ከሆነ ግን ያለ ስግደት የምናከብረው በዓል የለም። ሌላ ጊዜ ከስግደትም ሆነ ከሌላ ስራ አረፈንባቸው እንውላለን፣ መስዋዕት እናቀርባለን፣ ዝክር እንዘክራለን ማለት ነው። በዚህ ሰዓት ግን መስዋዕትም አናቀርብም፣ ስግደትን አናቆምም። ለምን? ይሄኛው አሁንም በዓላትን በዚህ ወቅት በሰሙነ ሕማማት የሚከበር በዓል በሙሉ በጾምና በስግደት ነው የሚከበረው። ለዛ ነው እንጂ በዓልማ ካልከኝ ስቅለት ነበር ትልቁ በዓል። በቤተክርስቲያን የጌታ 9 ትልልቅ በዓላት የሚባሉ አሉ። 9 አበይት በዓላት ማለት ነው። ከ9 አበይት በዓላት አንዱ ስቅለት ነው። ልክ እንደ ትንሣኤ ትልቅ በዓል ነው ማለት ነው። ክብሩ ግን በስግደት ነው የምናሳልፈው ያው እንደምታውቀው። ለምን? በሰሙነ ሕማማት ምን ጊዜም ያለ ስግደት በዓል። ምክንያቱም ጌታ ተይዞ በአይሁድ እጅ እየተገፋ እየወደቀ አንተ እንዴት ነው ተቀምጠህ በዓል የምታከብር? ዛሬ ማርያም ናት ዛሬ ሚካኤል ነው ብለህ እንዴት ነው ተቀምጠህ አርፈህ የምትውለው? ምክንያቱም በዛ ቀን እኮ ለአንተ ክርስቶስ ላቡ እንደ ደም እየወረደ ነው። ላብ አይደለም ደም ነው የወረደው። ደም ብቻ አይደለም ቆዳው ነው የተገፈፈው። ቆዳው ብቻ አይደለም አጥንቱ ነው የታየው። እንዴት ብለህ ነው አንተ ተቀምጠህ በዓል የምታከብረው? ለአንተ እኮ በዓልህ ክርስቶስ ነው፣ ረፍትህ ክርስቶስ ነው። ማረፍ የጀመርነው ራሱ ማረፍ የቻልነው እኮ በክርስቶስ ሞት ነው። ያንን መከራ ስለተቀበለልህ ነው ማረፍ የቻልከውና ማረፍ የቻልክባት ቀን ያች ናት። ክርስቶስ መከራ የተቀበለልህ ቀን ማለት ነውና የዛን ቀን መከራው የምንሳተፍበት ቀን። ስለዚህ ምንም እረፍት የሚባል ነገር በዛ ቀን የለም ማለት ነው። ማንቆርበው በሌላ መንገድ በዓል ማናከብረው ከዚህ የተነሳ ነው ለማለት ነው። መንጠቅ ልማድ ነው ጎትቶ ጎትቶ እስቲ ያላየ እኔማ ጠጅህን